ከቤቲ ቤተሰቦች ማስፈራሪያ እየደረሰኝ። የማን ቤተሰብ እንደሆነ ታውቃለህ? እኔ ከአሁን በኋላ ወይ ቤትን ታገባለህ ወይ ደግሞ ምርጫ ሰበብ ትሆናለህ። በቃ በምንም ተአምር ተጃታችሁ እንደው አለቅህም። በቃ ሰበብ ትሆንልኛለህ። ውሳኔ ይሄ ነው። በቃ ሁሉም ነገር አንድ ወስኛለሁ። ከአሁን በኋላ ወደ ኋላ አልመለስም። ጋሽ ውሳኔ እኔም ያው አርገውና እንታያለን። በቃ እንታያለን በምንም ተአምር። ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? እንዴት ናችሁ? እኛ አለን አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልን እያልኩኝ ዛሬ ወደ እናንተ መጥቻለሁ። በእርግጥ ያው ምን እንደምላችሁ አላውቅም። ዛሬ ቤቴንም አሚርንም ጠርቻቸዋለሁ። ለነሱም የምነግራቸው ነገር አለ። እናንተም ጋር ማስቀረው ነገር አለ። ይህ ቪዲዮ እንደ መረጃም እንደ ማስረጃም ነው ይዤ የመጣሁትና ያው አላውቅም እኔ ያንን ነገር ከዚህ በፊት ያቀድኩትን ነገር አልፈልግም በማለቴ ቤቴን አላገባትም። እሷ የሚገባት ይሄ ህይወት አይደለም፣ የምትወደውን የምታፈቅረውን ሰው ነው ማግባት ያለባት በማለቴ እንግዲህ ብዙ ነገር እየደረሰብኝ ነው። እየተደወለ ብዙ ፉከራዎች፣ ማስፈራሪያዎች እየደረሱኝ ነው። በእርግጥ እነዛ ነገሮች ያው አላቅም ከሷ ቤተሰብም ይሆናል ብዬ አስባለሁ። ግን ደግሞ ያው የአባቷን ስልክ ስለማቀው አባቷም እንግዲህ እየደወለ በተደጋጋሚ ላገኘ እፈልጋለሁ እያለኝ ነበርና ዛሬም ቀጥሮኛል። ይህንን ነገር ለማሳየት ቤቴንና አሚርን ጠርቻቸው እንግዲህ ሁሉንም ነገር እንዲያዩ አደርጋለሁ። ሲቀጥልም ደግሞ እኔ ካሁን በኋላ ምንም ነገር ቢፈጠር ወደኋላ አልመለስም። ወደኋላ የምመለስበት ምንም ምክንያት የለም አይኖርም። እና አላቅም ብቻ እኔ መያዝ ያለብኝን መያዝ የምችላቸውን ነገሮች በሙሉ ሁሉንም ነገር ይዣለሁኝና እና አሚርም ደግሞ መተው ሞር ለምስክርነትም ይሁን ለምንም ነገር ይሁን እነሱን ጠርቻቸዋለሁ። የሚፈጠረውን እያንዳንዱን ነገር እነሱም ያያሉ ብዬ አስባለሁ። ምክንያቱም የቤቴ አባት እዚህ ቀጠሬዋለሁ። በጣም ላገኘ እፈልጋለሁ ብሎ ዛሬ ቀጠሬያቸዋለሁ ማለት ነውና ወንበራ ወንበር ምን ሆነን? አይ ምንም አይደለም። ምንም አይደለም ማለት ቤቲ ከቤቲ ቤተሰቦች ማስፈራሪያ እየደረሰኝ በተለይ ከአባቷ በኩል ከባባድ የሆኑ ነገሮች እየመጡ ነው። ሲቀጥልም ደግሞ የማላቃቸው ሰዎች እየደወሉ የምትገባበትን የምትወጣበትን እያንዳንዱ ነገር እናውቃለን እያሉ ብዙ ነገር እያየሁ ነውና ይህንን ነገር ላሳውቃችሁ ብዬ ነው። መቼ ነው ያሉት? ማለት የኔ ቤተሰቦች በመሆናቸው እንደሆነ እርግጠኛ ነኝ። የአንቺ ቤተሰቦች በመሆናቸው ያሉሽ እስቲ ቁጥሩ የ97ቱ ይሄ አባትሽ ቁጥር ነው አይደለ? አባትሽ ደውሎ በተደጋጋሚ እየደወለልኝ ነበር። አባትሽ እኔ ምንም ነገር ሳሊዝ ማለት እርግጠኛ ሳልሆን ምንም እንትን የምለው ነገር የለም። ዛሬ ራሱ መረጃ ለመያዝ ነው የጠራኋችሁ። ገባ? እናንተ ቢያንስ ምስክር ትሆኑኛላችሁ። ምንም ነገር ትሆን ይሄ አሁን ቤት አንቺ አባትሽ ቁጥር ነው አውቀዋለሁ። ልክ ነው። በእርግጥ ልክ ናቸው። እኔ ያደረኩት ነገር መጥፎ ነው አይደል? ትክክል ላይሆን ይችላል። እኔ ያደረኩት ነገር አገባሻለሁ ብዬ ሽማግሌ ልክ ያለው ይህ ለእናንተ ቤተሰብ ጥሩ ላይሆን ይችላል። ነገር ግን ይህ የኔ ውሳኔ ነው አይደለ? ይሄው የስልክ ቁጥር የእናንተ ነው። ይሄው አሜን
ኮና ወደ ፖሊስ ጣቢያ እንሂድ። ሙቪ የሚደረገውን ነገር እናደርጋለን። ከዛ በፊት ግን እኛ ቤተሰቦች ነን አይደለ? ነው ምንም የሚያስፈራ ነገር የለም። አንተ በቃ እኔ እስካለው ድረስ አንተ ምንም አትሆንም። ሙባረክ እኔ አባቴን ማሳምናለሁ። በቃ በሁላችንም መሀል ሰላም እንዲወርድ አደርጋለሁ ዛሬ። ለዛ ምንም የሚያስፈራክ ነገር የለም። በቃ አባቴም ስሜታዊ ሆኖ ነው ያው እኔ የሚወደኝ ልጁ ነኝና ደውሎ ሊሆን ነገር መጥፎ ነገር ሊል ይችላልና እሱንም በመጥፎ አትይበት። እኔ እስካለው ደግሞ ምንም አይነት መጥፎ ነገር አንተ ላይ እኔ ሙሉ ኃላፊነቱን ወስዳለሁ። አሚር አሻው ምንድነው ማደርገው? ይኸው ፖሊስ ጣቢያ ሂጄ ለመክሰስም አስቤያለሁኝ። ከዛ በፊት ግን በሽምግልናም ለመጠየቅ ወስኛለሁኝ፣ አስቤያለሁኝ። ምን እንደማደርግ አላውቅም። ገባህ? እኔ ምንድነው እኔ ውሳኔ ትክክል አይደለም። ስለልክ ነው አንተ የምትወስናቸው ውሳኔዎች ማደርገው ነው። ሻውን ምንድነው የሚግራ? ያው አሁንም እኮ ቀጠራቸዋለሁ። አባትየው በቃ ላገኝ እፈልጋለሁ። በተደጋጋሚ እንደዛ እያሉ ሲደውልኝ ቀጠራቸዋለሁ። እዚህ ነው ብያቸዋለሁ። የቤቲን አባት አዎ፣ እዛ ጋር ሄዳችሁ ማየት ትችላላችሁ። የሚሉኝን ነገር እያንዳንዱን ነገር እኮ ነው። አባቴን ልትከሰው ነው? እኔማ ለምንድን ነው የምከሰው እኮ በቃ ያለውን ነገር በሰላም ማውረድ ነው። አባቴ ደግሞ እንደዚህ ያህል መጥፎ ሰው የሚባል ሰው አይደለም። ቀርበህ ብታናግረው ያለውን ነገር የተፈጠረውን ነገር አንተ የሚሰማውን ነገር ብትነግረው እሱ በቃ እንደ አንድ አባት የተሰማውን ነገር ነው የተናገረክ። ገባክ አይደል? እኔ ደግሞ ለአንተ ሙሉ ኃላፊነቱን ወስዳለሁ። ሙቢ አንተ ምንም አይነት ችግር አይደርስብህም። እኔ እያለሁ ሙቢ እኔ ያለሁልህ። እኔ እንጃ አሚር፣ እኔ አላውቅም ምን እንደማደርግ ባለ አለመንከኝም ነው ኖ ማመን አለማመን እኮ አይደለም። ልክ ነህ እኮ ያስፈራል። የሆነ ግን ለምንድን ነው እንደዚህ የሚደረገው? እስኪ ምንድነው የተፈጠረው? አሁን እስኪ እንየው። ምንድነው አሁን የቤቴ አባት ነው አይደለም? እንየው እኮ የቤቴ አባትን ጠርቻቸዋለሁኝ። እሺ፣ ግን ደግሞ ምንድነው ማድረግ ያለብኝ? ብዙ መረጃዎችን ይዣለሁ። መረጃ ከተጠየቁኝ ለማሳየት ብዙ መረጃ፣ የድምጽም የምንም የብዙ ነገር መረጃ ይዣለሁ። ምንድነው የሚለው? እየደወሉ እያስፈራሩኝ። እንደዚህ ማድረግ አልነበረብህም። ቢቲ ታገባታለህ አስገድዱኝ እኮ አሉኝ። ለምን? ያው የሚሆነውማ እኔ ከቤት ጋር እንደሆነ ስለማይፈለግ ነው። ለምቀኝነት ነው እንጂ ለሌላ ነገር አይደለም። ምንም እንትን ያለ ነገር የለም። እስኪ የቤቴን አባት ጠርታቸዋል ነው? ጠርቻቸዋለሁ። እኔማ ማውራቸው የምፈልገው ነገር አለ። አንተም ብታወራቸው ነው። እነሱም እያስፈራሩት ነው። ችግር የለውም። አንተም አሚርም ምንም ያስፈራችሁ ነገር የለም። ስለዚህ በቃ እኔ እስካለው ድረስ ምንም አይደርስብህም ሙባረክ። ስለዚህ በቃ አባቴም ሲመጣ ያለውን ነገር በአንድ ጎን ሆነን መፍረድ ሳይሆን እኛም ማየት አለብን። እሺ ምን እንደሚሉ አባትየው ምን እንደሚል እንስማ። እኔ መያዝ ያለብኝን መረጃ ይይዛለሁ። እያንዳንዱን ነገር የሚካሄደውን ነገር መረጃ ይይዛለሁ። ነገ ላይ የሆነ ነገር ቢሆን ይህ መረጃ ይጠቅማል። ስለዚህ እናንተም ይዩልኝ፣ እኔም ይይዛለሁ። እኔ አላውቅም የቤቴ አባት የሆነ ነገር ያደርገኛል የሚል ፍላጎት እንዴት ነው የማልፈራው? ልጃቸውን እኮ ነው አይደል? መፍራትም ሳይሆን በቃ ተረጋጋ። ለሁሉም ነገር እኔ ያለው በምችለው ነገር እኔ ካጠገብ እሆናለሁ። ምንም የሚያስፈራ ነገር የለም። ምንም እንትን የሚል ነገር የለም። አታስብ፣ አትጨነቅ። እኔ ደግሞ አባቴን አውቀዋለሁ። ደፍሮ አንተን ምንም አይነት ነገር አያደርግም። ምንም በቃ ይናገራል፣ ይዝታል እንጂ ምንም ነገር አያደርግም። እኔ ደግሞ በዚህ 100% እርግጠኛ ነኝ። አይደለም መጀመሪያ ብቻዬን ነው ላገኝ የሚፈልገው። ብቻዬን ላናግረው ይሻላል። እና እዛ ጋር ሄዱ። አሚር እየደወለ ነው። ነቢ ሄሎ
ምን ነክተው ነው? ሰላም ለምንድን ነው ቆይ ልጄን እንደዚህ የምታረጋት? ምንድን ነው? ለምን ተጀመረ? ቃል ገብተውላት ምን ብለህ እንደገና ልጄን እንደዚህ ታረጋለህ? ምን ነካ? ምን ነው? የማን ቤተሰብ እንደሆነ ታውቃለህ? እኔ ለምን እንደዚህ ታረጋለህ? ምንድን ነው እሱ ነገር? እነካ አይ ጋሺ የኛን ቤተሰብ ምንነት ታውቃለህ ወይ? እኮ እኔ አጥፍቻለሁ፣ ግን ለምን እሷም የፈለገችውን እኔም የፈለግኩትን ነው መሆን ያለብን። እና ቀለበት አድርገህላት ምን ብላ ከጨረስክ በኋላ እኔን እንደዚህ ታደርጋለህ? ምን ነው ቤተሰብን ያውም የተከበረ ቤተሰብ ምን ነው? ለምን እንደዚህ ትሆናለህ? ለምን እንደዚህ ታደርጋለህ? አንተስ ትክክል አይደለም። እነካ ምንድን ነው? እሺ ምን ላድርግ ጋሺ? ለምንድን ነው እንደዚህ የምታደርገው? ቆይ መጀመሪያ ጥያቄ ነው። ለምን እንደዚህ ታደርጋለህ? ምንድን ነው እሱ ነገር? በቃ ቤተሰብ የተከበረ ቤተሰብ እንደዚህ ታደርጋለህ? እሷ ፍላጎት የላትማ ጋሺ። እነካ ፍላጎት የላትማ አይደለም። እውነት አይደለም። ፍላጎት የላትም። ፍላጎት ባይኖራት ነው ቀለበት የምታደርግልህ? ለምን እንደዚህ አይነት ልክ አይደለም። እነካ እክለ እንደ አንተ ይሄ ማሰበለት ያመራ ምን እንደሆነ ወይስ ለኔ አትነግረኝም? እኔስ ቤተሰብ ለምን እንደዚህ ይሆናል? ለምን የተከበረ ቤተሰብ እንደዚህ ይሆናል? እነካ ምንድን ነው ላድርግ? እሺ ጋሼ አሁን እሷም እኮ ፍላጎቷ ይሄ አይደለም። በቃ እሷ አሚርን ነው የምትፈልገው፣ አሚርን ነው ማግባት የምትፈልገው። እኔ ምን ላድርግ? እሺ መጀመሪያ በቃ አገባሻለሁ ብያት ነበር። አሁን ግን በቃ ወስኛለሁ፣ የራሴን ውሳኔ ጋሽ። በምን የተነሳ በሷ ምክንያት እንደዚህ ታደርጋለች? እውነት አይደረግም፣ በምንም ተአምር አይደረግም። ቃል ከተግባባችሁ በኋላ ቀለበት ካሰራችሁ በኋላ ቤተሰብን ትበትካለህ። ምን ነው ምናካ ትክክል ነህ አንተ? እሺ ቆይ ቁጭ በሉ ጋሼ። ቆይ ለምን ቁጭ በሉ? እሺ ላስበሉ ምናካ ለምንድን ነው እንደዚህ የምታደርገው? ለምን ይሆናል እንደዚህ? እኮ እሺ አሁን እሺ ምንድን ነው አስረዳኝ እስኪ። ይኸው በመጀመሪያ ደረጃ ቤቲ አሚርን ትወደዋለች፣ ታፈቅረዋለች። እኔ እዚህ ጋር ምንም ማድረግ የምችለው ነገር የለም። እሷም የራሷን ህይወት መምረጥ ነው ያለባት፣ እኔም የራሴን ህይወት። በእርግጥ ሽማግሌም ልኬም ነበር፣ ቀለበትም አድርጌ ነበር፣ ግን ደግሞ የማይሆን ነገር ነው። ነገ ላይ ለኛም ቤተሰቦች ለእናንተ እንኳን ይበን አይጠቅም። መጀመሪያ ከተስማማችሁ በኋላ አሁን እንደዚህ ማድረጋችሁ ምንድነው ጥቅሙ? በምን ላይ ነው? እኛስ ቤተሰብ አይከበርም? የኛ ቤተሰብ ያንተስ ቤተሰብ ምን ይመስላል? አንተ ራስህ እስኪ ያው የራስህ ቤተሰብ ምን ይመስላል? የኔስ ቤተሰብ የተከበረ ቤተሰብ እንደዚህ ልጄን እንደዚህ የምታደርጉት ምንድነው እሱ ነገር? ለምን እነካ የማይሆን ነገር ነው። ስለዚህ ምን እናድርግ? አሁን ልንገርህና ወደ ሆነው መንገድ ሂዱ፣ እንደገና አስተካክሉ ነገሩ። አለበለዚያ ከቤተሰብ ጋር እንዴት ይሁን? ጋሺሽ ምን አድርግ ነው እሺ የሚሉኝ? እኔ ምንድነው ማለት ቤተሰብ ይስተካከልና ከቤተሰብ ጋር ተነጋገር። ካንተ ቤተሰብ ጋር ራሱ ተነጋገርና መልሱ ለኔ ካልኩስ እኔ አልፈልግም ካልኩስ መጀመሪያ ለምን አድርገው? ልክ አይደለም። እኛ ቤተሰብ መከበር የለም። ለምን አታከብርም? እኛ ቤት እኮ አሁን እኔ ፍላጎት ከሌለኝስ እንዴት ይሆናል? ጋሽ በቃ እኔ አልፈልግም። በቃ መጀመሪያ ተሳስቻለሁ፣ ይቅርታ አድርጉልኝ። እንደዚህ አይነት መጀመሪያውኑ ለምን አረጋችሁ? አሁን ለምን እንደዚህ ይሆናል? ለምን እኛስ አንከበርም እንዴ? ኋላችን አይከበርም እንዴ? ቤተሰቦቻችን አይከበርም እንዴ? እኮ መጀመሪያ ፍላጎት ነበረኝ። ከዛ በኋላ ግን የሷን ሐሳብ የሷን ስሜት ከተረዳሁኝ በኋላ ግን ይህንን ነገር አልፈልግም ጋሽ። ይሄ የማይሆን ነገር ነው፣ በእውነት የማይሆን ነገር ነው። በጣም ነው የሚከብደው። በጣም ሼም ነው፣ ከብዳል። በጣም ነው የማደርገው ጋሽ። እሺ እንዴ አሁን ልንገርህ፣ ታገባለህ፣ አግባት። አለበለዚያ በአንተ ላይ የሚደረገውን ነገር ይደረጋል። በቃ በምንም ተአምር እኔ ወደኋላ አይደለም። እኔ ቤተሰቦቼ እንደዚህ ሆኖ ታገባለህ፣ አግባት። በቃ እምቢ ካልክ
ታገኛለህ ዋጋህን። በቃ እንዴ ምን ማለት ነው ጋሼ? ዋጋህን ታገኛለህ ማለት በቃ ልክ ነው። ዋጋህን ታገኛለህ። ቤተሰብ አለኝ እኮ ለምን አላከበርክማ? ቤተሰብህንም አላከበርክም፣ ምንም ይሄን ቤተሰብ አላከበርክም። በቃ ታገኛለህ ዋጋህን። በቃ ምን ማለት ነው ጋሼ? ወደ ኋላ አልልም፣ ወደ ኋላ በቃ ይሄ እንዴ ምን ሊያደርጉኝ ነው? ትክክል ነው። በቃ ወደ ኋላ አልልም። በቃ በምን ተአምሮ አይሆንም። ለምን ማግባት አለበት? ለምን ቀለበት ለምን አሰርክ መጀመሪያ? አሁን አይሆንም የምትልበት ምክንያቱም ምንም አይደለም። በቃ ምክንያት የለውም። ስለዚህ ማግባት አለብህ፣ ማግባት አለብህ። አሁን እኮ አንድ ወስኛለሁ። ውሳኔ ይሄ ነው። በቃ ሁሉም ነገር አንድ ወስኛለሁ። ካሁን በኋላ ወደ ኋላ ልመለስም ጋሽ። ውሳኔ እኔም ያው አድርገውና እንታያለን። በቃ እንታያለን። በምንም ተአምር ከአሁን በኋላ ወይ ቤትን ታገባለህ ወይ ደግሞ ምርጫ ሰበብ ትሆናለህ በእጅህ። በቃ በምንም ተአምር ከእጅህ አትርፍም። እንደው አልለቅህም። በቃ ሰበብ ትሆንልኛለህ። አልለቅህም። በቃ በምንም ተአምር አልለቅህም። ወይ ቤትን ታገባለህ ወይም ደግሞ በህይወት ፍረድ። ይሄ ነው በቃ በምንም አልለቅህም። በቃ ታሚር እያያችሁ ነው አይደለ? ይኸው አሁን ራሱ ፎክረውብኝ ነው ታሚር። እሺ ምንድነው ማድረግ? ሄጄ ልክሰስ ኑቢ ቆይ ምን አለክ? ፎክረውብኝ ነው የሄዱት። በቃ ወይ ቤቲን ታገባለህ ወይ ምርጫህን ምረጥ ብሎ ነው የሄዱት። እኔ እሺ ላናግር። ምንድነው የምታናግሩ? ቤቲ በጣም ወስነዋል። በቃ እኔ እስኪ ማን ወንድ የሆነ እኔን ጫፍ እስኪ ጫፍ ማንም ሰው የሚደርሳል? ማን አንድ ወንድ የሆነ ሰው እስኪ ጫፍ ድረስ